ሪድዋን ሁሴንን በተመለከተ በፖስትኩት ፖስት ላይ ብዙ የስልጤ ተወላጆች በጣም ሰድባችሁኛል በአማርኛ ምናምን ማለት ነው። እኔ አሁን አንድ ነገር ልናገራችሁ። በመጀመሪያ ደረጃ ያወጣሁት መረጃ ትክክለኛ መረጃ ነው። ሪድዋን ሁሴን ሰክሮ ወድቆ ነው የተፈነከተው። አይ ሪድዋን አይጠጣም አይሰክርም የምትሉኝ ከሆነ አይደለም አረቄና ቢራ ምናምን የሰው ደምም እየጠጡ ነው ከብልጽግና ጋር ምናምን ሆነው ማለት ነው። ሁለተኛው እኔ እናንተ ለሱ አግዛችሁ እኔን የምትሰድቡበት ምክንያት ምንም አልታየኝም። በየቀኑ በውሃ ጥም ህዝባችን አለቀ ምናምን ብላችሁ ስትለምኑ የማያችሁ እኮ እሱ በዘረጋው የተሳሳተ የአስተዳደር ስርዓት ምክንያት ነው የስልጤ ህዝብ ውሃ ጠምቶት በውሃ ጥም እየተሰቃየ ያለው። በየጊዜው ቲክቶክ ላይ ወጣችሁ ስትለምኑ ያለው ደግሞ መሐመድ ስልጤ ለምንድነው ለዛ ህዝብ በሚደረገው ልመና ላይ አስተዋጽኦ የማያደርገው ብላችሁ የምትናገሩ አያለሁ። ለምንድነው የማያደርገው? አንተ የምትደግፈው የተሳሳተ አመራር በፈጠረው የአመራር ስህተት ምክንያት የተፈጠረን ችግር እኔ ለምንድነው የምጠግነው? የችግሩ ምንጭ አንተ ነህ። የችግሩ ምንጮች በመደገፍ የችግሩ ምንጮች አትንኩብኝ በማለት ችግሩ ህዝብ ላይ እንዲመጣ አድርገሃል። ፍታ። እኔ አሁን ዛሬ የፖስትኩት ቀለል ያለ ፖስት ነው። በቃ አትደናገጡ፣ ትንሽ ነገር ነው። ሰክሮ ወድቆ ነው የተፈነከተው ነው ያልኩት። አይ ጠጣ ምናምን ከዚህ በላይ መረጃ እንዳመጣላችሁ ከፈለጋችሁ የክለብ ቪዲዮ አመጣላችኋለሁ። ችግር የለብኝም። እኔ አሁን እስካሁንም ዝም ያልኳችሁ ምናምን ነገር የላኩልኝ ሰዎች ምናምን እንዳይጦቀሩ ብዬ ነው። ጀለሶቹ ናቸው አብረው የሚወጡ ምናምን። እኔ የምነግራችሁ አታስወሩኝ። እኔ ማውራት አልፈልግም፣ ፖለቲካ ትቻለሁ ምናምን። ግን እንዳትደናገጡ የተፈጠረችዋን ትንሽ ነገር ሰክሮ እየደያለ በቃ ወድቆ ተፈነከተ የምትለው መረጃ እንዳትደናገጡ ነው የሰጠዋችሁ። እዛ ባለፈ ለሀገር ውለታ የዋለ ሀገር ውለታ የዋለው የህዝብን በውሃ ማስጠማት ነው። በየጊዜው እዚህ አካባቢ በውሃ ጥም አለቀ፣ እዚህ አካባቢ በውሃ ጥም አለቀ እያልክ ስትለምን የምትውለው እኮ እሱ በዘረጋው የተሳሳተ አመራር ምክንያት የተፈጠረ የውሃ ጥም ችግር ነው። የስልጤን ህዝብ ችግር እፈታለሁ ብሎ ነው ያንን ቦታ የያዘው። በስልጤ ህዝብ ስም ነው ያለበትን ደረጃ የደረሰው። የስልጤን ህዝብ ችግር ግን ፈቶ አያውቅም። ሆስፒታል ሲሰራ ህዝብ አዋጡ ይሰራል። የውሃ ጥም ችግር ሲመጣ ህዝብ አዋጡ ችግሩን ይፈታል። ለምንድነው ታዲያ የተከበረ ሰው ነካ ምናምን ትለኝ እንዴ? ደግሞ አልነካሁትም። ጠጣ፣ ሰከረ፣ ወደቀ፣ ተፈነከተ፣ አለቀ። ምንድነው ተከብዷ? ደግሞ ስለኔ ምናምን የምትፖስቱ ሰዎች አብሽሩ፣ ሼር አደርግላችኋለሁ። ፌመስ ነው ማድረጋችሁ። በተለይ ፌስቡክ ላይ ወላሂ ፖስቱ፣ ሼር አደርግላችኋለሁ። አትሊስት እኔ ካለኝ የፌስቡክ ፎሎወር 200 ምናምን ሺህ ውስጥ አንድ 10,000 ሰው ምናምን ፎሎ እንዲያደርጋችሁ ጠራላችኋለሁ። የባድ ወለሎን ቆማችሁ